ይህ ክፍል የሚጀምረው በመርከቡ ላይ ሱንግሂጁ ድንገት ስትንሸራተት ሊያን ሊይዛ ሲሞክርና ሁለቱም ሲወድቁ ነው። እሷም ወዲያውኑ በሁኔታው ስላፈረች ተረበሸች። ሊያን ግን አጥብቆ አቀፋትና ሳማት። ከዚህ በኋላ ሁለቱም በውጥረት ውስጥ ሆነው ወደ ቤተ መንግስት ተመለሱ። አገልጋዮቹ ልዑሉ እያለ ጠባቂዎቹ መመለሱን ሲያስተውሉ ተጨነቁ። ስለዚህ ጠባቂዎቹን ጥለው ለብቻቸው የሆነ ቦታ ሄደው እንደነበር ሁለቱም መጠየቅ ጀመሩ። ነገር ግን ሁለቱም በአንድ ቅጽበት አልሄድንም በማለት አስተባበሉ። ይህም መረበሻቸውን በግልጽ ስለሚታይ በአገልጋዮቹ ዘንድ ይበልጥ ጥርጣሬን ፈጠረ። ሊያን ወዲያውኑ ሂጁ ወደ ክፍሏ ሄዳ እንድታርፍ ነገራት። እሷም ተስማምታ ሄደች። አልጋዋ ላይ ከተኛች በኋላ ስለ ሊያንና መርከቡ ላይ ስለተፈጠረው መሳሳም ከማሰብ መቆጠብ አልቻለችም። ይህ ሀሳብ ሌሊቱ ሙሉ እንቅልፍ ነሳት። በሌላ በኩል ሊያንም ስለ እሷ እያሰበ ነበር። በመጨረሻም ከክፍል ወጥቶ ወደ እሷ ክፍል አመራ። ሂጁ እሱ በር ላይ ቆሞ ስታየው ደነገጠች። ነገር ግን ይበልጥ ስትረበሽ ጊዜ የተኛች በመምሰል ምንም ምላሽ አልሰጠችውም። ሊያን በቀስታ ከሳቀ በኋላ ተመለሰ። በማግስቱ ጠዋት ሂጁ ሊያን እንዳያት በሚስጥር ወደ ስራ ለመሄድ ትሞክርም፣ እሱ ግን አስቀድሞ ከበጀርባው እየተራመደ ነበር። ስሟን በጠራው ቅጽበት ደንግጣ እንደ ልማዷ ልትወድቅ ስትል እሱ በጊዜ ደርሶ እጆቿን በመያዝ አዳናት። እሱም ባየችው ቅጽበት ተረብሻ ለስራ እንደዘገየች በመንገር ካጠገቡ ሸሸች። ሊያን በሷ ምላሽ መሳቅ ብቻ ነበር የቻለው። ቆይቶም ሂጁ ስለ ልዑሉ ከመጠን በላይ ማሰቧን ስታስተውል በእውነት ክፉ መንፈስ ይዞኛል ብላ ስላመነች ወደ ቤተ ክርስቲያን ሄደች። እዚያ እያለች በድንገት ከሊያን ስልክ ደረሳት። ስለ ሰርግ ዝግጅቱ እያወራት እያለ በዚያ ቅጽበት ጆንጉ ስሟን ጠራት። ሂጁ የሊያን ስልክ ለመዝጋት ተገደደች። እሱም ከእሷ ጋር ማን እንዳለ ለማወቅ ስለፈለገ በነገሩ በጣም ተበሳጨ። ሂዩን የሊያንን ሁኔታ አስተውሎ በነገሩ እያሾፍበት ጀመር። ይህ በእንዲህ እንዳለ ሂጁ በጆንጉ መኪና ውስጥ እየተጓዘች ነው። እሱ እየነዳ እያለ ፈገግ ማለቱን አስተውላ ልክ እንደ ልዑሉ መንዳት የምትወድ ትመስላለህ አለችው። እሷ ስለ ሊያን ማውራት ስላላቆመች ጆንጉ ተበሳጨ። ምክንያቱም እሷ በልዑሉ ፍቅር መውደቅ የጀመረች መሰለው። ስራ ቦታዋ ላይ ሲወርዳት መፋታታቸው ስለማይቀር በሊያን ፍቅር እንዳትወድቂ ተጠንቀቂ፣ ምክንያቱም በኋላ ትጎጃለሽ በማለት አስጠነቅቃት። ሂጁ በንግግሩ ብትበሳጭም ስሜቷን ደብቃ በሱ ፍቅር የመውደቅ ሞኛ አይደለሁም አለችው። ቢሮዋ ከደረሰች በኋላ ወንድሟን ወደ እሷ እንድትጠራው ለጸሐፊዋ ነገረቻት። ሂጁ ለወንድሟ አክሲዮኖቿን ልትሰጠው እንዳቀደች ገለጸች። ወደ ቤተ መንግስት ስንመለስ ዋና አገልጋዩ ለወጣቱ ንጉስ ልዑሉ ሰርግ የሚሆን ቀናትን ዝርዝር ሰጠችው። ሊያን ወደ ክፍሉ ሲገባ ወጣቱ ንጉስ የወሩን የመጀመሪያ ቀን ለመምረጥ እያሰበ እንደሆነ ነገረው። ሊያን ቀናቱን ከተመለከተ በኋላ ሆን ብሎ የተለየ ቀን መረጠ። ንጉሱ ለምን እንደሆነ ሲጠይቀው ሊያን አሁን ተጨማሪ ጊዜ እንደሚያስፈልገው ነገረው። ንጉሱም ተስማምቶ የሊያንን ምርጫ መረጠ። ከዚያም ትዕይንቱ ወደ ሂጁ ይሸጋገራል። የኩባንያዋን ቅርንጫፎች ስትጎበኝ ከጋብቻ በኋላ ቢሆን ሽያጩን ራሷን መከታተሏን እንደምትቀጥል ለሁሉም ማስጠነቀቀች። በዚያ ቅጽበት ወንድሟ ከሚስቱ ጋር ወደ ውስጥ ይገባል። ሂጁ ምራቷን በማየቷ ተገርማ ለምን እንደመጣች ትጠይቃታለች። እሷም ወዲያውኑ ሂጁ ላይ ተጠምጥማ ስለናፈቀቻት እንደመጣች ብትናገርም ሂጁ ግን ምንም ትኩረት አልሰጠቻትም። በመቀጠል ሂጁ ለወንድሟ አክሲዮኖቿን በሙሉ ለሱ እንደምታስተላልፍለት ነገር ግን ካባከናቸው እንደምትገድለው ነገረችው። ይህንን ተናግራ ወጣች። ወንድሟ በኩባንያ ውስጥ ያላትን አክሲዮን በእውነት ለሱ እንደምታስተላልፍ ሲያውቅ ደንግጦ ቀረ። ሚስቱ ግን በሆነው ነገር በጣም የተደሰተች ትመስል ነበር። ከዚያ በኋላ ሂጁ የሰርግ ልብሶቿን ወደሚለኩበት ቦታ ትሄዳለች። ሊያንን እዚያ ስታገኘው ተረብሻ ትኩረቷን ሌላ ነገር ላይ ለማድረግ ትሞክራለች። ሂዩን ግን ቀሚሱን እንድትለካው ነገራት። ለክታ ስትጨርስ ሊያን ወደ እሷ ጠጋለ። እሷ ብትደነግጥም እሱ ግን ጸጉሯን ብቻ አስተካከለላት። ሂጁ ይህ ሁሉ በሰዎች ፊት በመደረጉ በጥልቅ አፈረች። በፍጥነት ጸሐፊዋን ምልክት በመስጠት ለስራ እንደዘገዩ ተናገረች። ነገር ግን ሂዩን ጣልቃ በመግባት ከሰርጉ በፊት መደረግ ያለበትን ግዴታ የሕክምና ምርመራ ለማድረግ ሐኪም አሁን እንዳይመጣ ነገራት። በተጨማሪ ወደ አባቷ ቤት ተጋብዘው እንደሚሄዱ ገለጸላት። ምክንያቱም በባህሉ መሰረት ሙሽራው ሙሽሪትን አባት ማግኘት አለበት። ጸሐፊዋም አባቷ አስቀድሞ እንደሚያውቅ አረጋገጠች። ሂዩን የሰርግ ስጦታዎችን ወደ ሙሽሪት ቤተሰብ ለመውሰድ እንደሚሄድ ማስረዳቱን ቀጠለ። በአባቷ ቤት ሂዩን ስጦታዎቹን አስረክበው በመውጣቱ ንጉሱ የተጻፈውን ንጉሳዊ ደብዳቤ ለሂጁ አባት ካነበበለት በኋላ ሰጠው። ብዙውን ጊዜ የሰርግ ስነስርዓት የሚጀምረው ከሙሽሪት ቤት ቢሆንም በደህንነት ጥንቃቄ መሰረት ከስነስርዓቱ ከልዑሉ የግል መኖሪያ ቤት እንደሚጀምር አስረዳው። የአባቷ ፊት በዚህ ላይ ብቻ ሳይሆን በጋብቻ ላይ ያለውን ተቃውሞም በግልጽ ያሳይ ነበር። በዚህ መሃል የሂጁ ወንድም ሚስት ሰርጉ በልዑል መኖሪያ ቤት እንደምትሰማ በራሷ ምናባዊ ዓለም ውስጥ ሆና በደስታ ፈነደቀች። ነገር ግን የሂጁ አባት በስራ መጠመዱን በመግለጽ ሂዩን ንግግሩን በፍጥነት እንዲጨርስ በንዴት ነገረው። ይህ በእንዲህ እንዳለ ሐኪሙ ለሂጁ የመጀመሪያ ደረጃ ምርመራ ያደረገላት። ቆይተው ሙሉ ምርመራ ለማድረግ ወደ ሆስፒታል መሄድ እንዳለባቸው ቢነግራትም ሊያን ጣልቃ በመግባት ሁሉም ሰው ክፍሉን ለቆ እንዲወጣና ለብቻቸው እንዲተዋቸው አዘዘ።
እሷ ምን ያህል የተጨነቀችና እንደ ሁልጊዜዋ እንዳልሆነች ማስተዋሉ ግልጽ ነበር። በለስላሳ ድምፅ ደህና መሆኗን ጠይቃት። ሂጁ እሱ በሰዎች ፊት ሁልጊዜ በጥሩ ሁኔታ እንደሚይዛትና በትኩረት እንደሚያያት ይህም ትኩረት እንድታጣ እንደሚያደርጋት አማረረች። ሊያን እየሳቀ ያ የሱ ሁልጊዜ ባህሪ መሆኑን ነገራት። በተመሳሳይ ጊዜ የንግስቲቱ ረዳት ስለ ሊያን የቅርብ ጊዜ ባህሪ ነገረቻት። ማለዳ ላይ ተከፍቶ እንደነበር ገለጸችላት። በመቀጠልም ንግስቲቱ ከልዑሉ ጋር ልትናፈስ ወጣች። ሊያን ስታገኘው የሚያስጨንቀው ነገር እንዳለና የነገር ትናንት ምሽት በራት ግብዣው ወቅት በሱና በሂጂ መካከል ከተፈጠረ ነገር ጋር ግንኙነት እንዳለው ጠየቀችው። ሊያን አስተባበለ። በመቀጠልም በመካከላቸው እሱን ያስቀየመው ነገር ተከስቶ እንደሆነ ጠየቀችው። ሊያን ወዲያውኑ ያ እንዲሆን ትፈልጋለች ሲል መለሰላት። ንግስቲቱ እሱና ሂጁ ሙሉ በሙሉ ከተለያየ ዓለም የመጡ ስለሆኑ መቼም ቢሆን አብረው ሊስማሙ እንደማይችሉ ተናገረች። ሊያን ግን አንቺና ወንድሜ ከአንድ ዓለም የመጣችሁ ነበራችሁ፣ ታዲያ አብራችሁ ተስማምታችሁ ነበር? አብራችሁ ደስተኞች ነበራችሁ? በማለት ጠይቃት። ንግስቲቱ መልስ መስጠት አልቻለችም። ታሪኩ ግንኙነታቸው ያኔ ጥሩ ወደ ነበረበት ያለፈ ዘመን ይመለሳል። ንግስቲቱ ልትሄድበት ወደ ፈለገችው ፕሮግራም አብሯት ለመሄድ እምቢ ስላላት ከባሏ ጋር ትከራከር ነበር። ሊያን በዚያ ቅጽበት ገብቶ በሱ ምትክ አብሯት ለመሄድ ሐሳብ አቀረበ። አባቱ ሊቆጣው እንደሚችል ብታስጠነቅቀውም እሱ ግን አባቱ ሁልጊዜ እንደሚቆጣው በፈገግታ ነገራት። ያም ሆነ ይህ ወደ አሁኑ ዘመን ስንመለስ ንግስቲቱ በንጉሷ ሕይወት ውስጥ መቼም ቢሆን ደስታ ሊኖር እንደማይችል ነገረችው። ትዕይንቱ በመቀጠል ሶንጎን የንጉስ ሞት ቀን የነበረውን ያስታውሳል። ሶንጎን ወደ ልጁ ንግስት ኢራንግ ክፍል ገብቶ የፕሬስ አባላት በቅርቡ ስለ ንጉሱ ሞት እንደሚረዱ ይህም ማለት አዲስ ንጉስ ዙፋኑን መውረስ እንዳለበት ነገራት። እሷም ሙሉ በሙሉ ተሰባብራ ንጉሱ ለልዑል ሊያን ዙፋኑን ትቶ እንደነበር ገለጸች። ልጇን የወደፊት ህይወት መጠበቅ ስለነበረባት ያንን ለማድረግ እንደተገደደች ታስረዳለች። ሱንጎን በከፍተኛ ሁኔታ ደንግጦ እሳቱን የለኮሰችው በእውነት እሷ መሆኗን ጠይቃት። እሷም ራሷምና ሁሉ ነገር እንዳቃጠለችው ተናገረች። ቆይቶም ሊያን ወደ መኖሪያ ቤቱ ተመልሶ ከሂጁ ጋር የፈረሙትን የጋብቻ ስምምነት እያየ ነበር። በመቀጠልም የንጉሱን ኑዛዜና ዙፋኑን በፈቃድ የመልቀቂያ ሰነድ አወጣ። ይህም ሰነዱን ከረጅም ጊዜ ጀምሮ በእጁ አስገብቶት እንደነበር ያሳያል። በማግስቱ ሊያንና ሂጁ ወደ አባቷ ቤት አመሩ። ሂዩን ሰዎች ሊያዋቸው ሊጠብቁ ስለሚችሉ ፈገግ ማለት እንዳለባቸውና ሂጁ ከልዑሉ ጀርባ መራመድ እንዳለባት አስጠነቅቃቸው። ሂጁ አባቷን በማየቷ በግስት ትጨነቅ ነበር። ከዚያም ለስንት ሰዓት መቆየት እንዳለባቸው ሂዩንን በቀስታ ጠየቀችው። ሂዩን ቢያንስ 4 ሰዓት እንደሚቆዩ ነገራት። ሂጁ ደነገጠች። ሊያን ወዲያውኑ ይህንን አስተውሎ ከአባቷ ጋር ያላት ግንኙነት በጣም መጥፎ መሆኑን ተረዳ። ሲደርሱም ቤተሰቦቿ ተቀበሏቸው። አባቷ ሊያንን ሂጁን እንዲንከባከባትና እንዲጠብቃት ጠየቀው። በተለይም በቅሌትና በአደጋዎቹ ወደሚታወቀው ቤተ መንግስት እየገባ ስለሆነ ሊያን እንደሚጠብቃት አረጋገጠለት። ነገር ግን ሂጁ በድንገት በማሾፍ ሳቀችና ለአባቷ እሷን እንደሚወድ ማስመሰል እንደማያስፈልገው ነገረችው። አደጋ በደረሰባት ወቅት ደውሎ እንኳ ደህንነቷን እንዳልጠይቃት አነሳችበት። አባቷ ንግግሯን ቸል በማለት ያልበሰለችና ያልተማረች በማለት አጣጣላት። ሂጁ በግልጽ አዝና ልታለቅስ ብትቃረብም ጉዳዩን በመቀየር በወንድሟ ሰርግ ወቅት የኩባንያውን አክሲዮን እንደሰጠው ሁሉ ለእሷም የሰርግ ስጦታ ሊሰጣት አስቦ እንደሆነ በማሾፍ ጠየቀችው። ወንድሟ ወዲያውኑ ልዑሉ በቦታው ስላለ ዝም እንድትል ነገራት። ሂጁ ተነስታ ራሷን መቆጣጠር ስላቃታት ይቅርታ ጠይቃ ክፍሉን ጥላ ወጣች። አባቷ ዝም ብሎ ተመለከታት እንጂ ሊያስቆማት ምንም ቃል አልተናገረም። ሊያን ተነስቶ እሷን ሊያት እንደሚሄድ ተናገረ። ወደ ክፍሏ ሲገባ ክፍሉ እሷ ባሸነፈቻቸው ሜዳሊያዎች የተሞላ መሆኑን አስተዋለ። ሂጁ እንድታርፍ ትቷት እንዲወጣና ስተረጋጋ ወደ ታች እንደምትወርድ ብትነግረውም ሊያን ግን ንግግሯን ችላ ብሎ ካጠገቧ ተቀመጠ። የቤተሰቧን ግንኙነት በእንደዚህ አይነት አሳፋሪ ሁኔታ በማየቷ አፈረች። ሊያን ሊያጽናናት በለስላሳ ድምፅ የኔ ቤተሰብ ከአንቺ የባሰ ነው አላት። ሁልጊዜም ከጎኗ እንደሚሆንና የምትፈልገው ሁሉ እንደሚሰጣት ቃል ገባላት። ሂጁ በድንገት እንደሚወዳት ጠይቀችው። ሊያን ደነገጠ። እሷም የእሱ አያያዝን የሚያሳያት ባህሪ እንደሚወዳት እንዲሰማት እንደሚያደርጋት አብራራችለት። ሊያን ለጥቂት ሰከንዶች ዝም ካለ በኋላ በእውነት እንደሚወዳትና ለአንድ ሰው እንዲህ አይነት ጥልቅ ስሜት ሊሰማው ይህ የመጀመሪያው መሆኑን አመነ። በመቀጠልም በኋላ ፍቺውን እንዳይከለክላት ፈርታ እንደሆነ ጠየቃት። እሷ ካልፈለገች በስተቀር ከእሱ ጋር እንድትኖር መቼም እንደማያስገድዳት በመንገር እንዳትጨነቅ አረጋገጠላት። ከዚህ በኋላ ወደ መኖሪያ ቤቱ መለሳት። እሱ ራሱ ግን ወደ ቤተ መንግስት ተመለሰ። ሂጁ ወደ መኖሪያ ቤቱ ስትደርስ አገልጋዮቹ ዜና ለመስማት በጉጉት እየጠበቋት ነበር። አገልጋዮቹ በጉጉት ብዛት ምግብ እንኳ አልበሉም ነበር። ሂጁ ንግስቲቱ የላከቻትን ሰላይ ጨምሮ ሁሉም አብረው እንዲበሉ ወደ ውጭ ይዛቸው ወጣች። ሰላዋ ሂጁ በጥሩ ሁኔታ ስላስተናገደቻት የጥፋተኝነት ስሜት ይሰማት ጀመር። በማግስቱ ሊያን ወደ ጆንጉ ቢሮ ሄደ።
ጆንጉ በድንገት በመምጣቱ ተገርሞ ነበር። ነገር ግን ሊአን እንደገባ ያለምንም ማመንታት ሂጁ እንደሚወዳት ነገረው። በዚህ ምክንያት ጆንጉ በእሷ ዙሪያ ለሚያሳየው ባህሪ ጥንቃቄ ማድረግ እንዳለበት አስጠነቀቀው። በመጨረሻ የሰርጉ ቀን ደረሰ። ሂጁ ለስነ ስርዓቱ ተዘጋጀች። የሰርግ ልብሷም ደመቅ ያለ ቀይ ቀለም ነበር። እንደ ቀድሞ ሳይሆን አሁን ቀይ ልብስ ለብሳ ወደ ቤተ መንግስት መግባት እንደምትችል ስታስብ በጣም ተደሰተች። በዚህ መሃል ጆንጉ ንግስቲቱን አገኛት። እሱ ደህና መሆኑን ስትጠይቀው ግራ ተጋባ። ራሱን መቆጣጠር የማይችልበት ቀን እየጠበቀች እንደሆነ ነግራው ጥላው ሄደች። በመቀጠል የሰርግ ስነ ስርዓቱ በሉሉ መኖሪያ ቤት ተጀመረ። ሂጁ ስትመጣ ሁሉም በውበቷ ተማረኩ። አባቷ እንኳ በስሜት ተነካ። ሂጁ ሊያን ወደሚጠብቅበት አዳራሽ እየተራመደች እያለ በመንገድ ላይ ተሰናክላ ልትወድቅ ነበር። ሊያን በቀስታ ሳቀባት። ብዙም ሳይቆይ ባለስልጣኑ ጋብቻቸውን አውጆ ሂጁ የሊያን ሚስት መሆኗን ገለጸ። አብረው የሰርግ ቁርስ ካደረጉ በኋላ በዝፊት ተያዩ። ሰርጋቸው በቴሌቪዥን በቀጥታ ይተላለፍ ነበር። ጆንጉ ስነ ስርዓቱን በከፍተኛ ሐዘን ይከታተል ነበር። ንግስቲቱ ይህንን አስተውላ ጋብቻውን ማስቆም እንደነበረበት ነገረችው። ረጅም ጊዜ ዝም ማለት ውሎ አድሮ ከባድ ችግር እንደሚያስከትል አስጠነቀቀችው። ከጥቂት ጊዜ በኋላ ሊአንና ሂጁ በመጨረሻ ቤተ መንግስት ደረሱ። ጆንጉ ለሰርጋቸው እንኳን ደስ አላችሁ መልእክት አስተላለፈ። ነገር ግን ሂጁ ምላሽ ከመስጠቷ በፊት በድንገት በከባድ ሁኔታ ማሳል ጀመረች። ከጥቂት ቅጽበት በኋላ በሁሉም ሰው ፊት ራሷን ስተወደቀች። መርዝ የተሰጣት ይመስል ነበር። ንግስቲቱ ወዲያውኑ የንጉሳዊውን ሐኪም እንዲጠሩ ብታዘዝም ሊያን ግን በዙሪያው ባሉ ሰዎች በከፍተኛ ንዴት ጮኸ። ሂጁ ላይ የደረሰ ነገር ሆን ተብሎ የተደረገ መሆኑን ካወቀ ያደረገውን ሰው እንደሚያጠፋው ተናገረ። ጻፊዋና ሂዩን በንዴትና በፍርሃት እየሮጡ ገቡ። ሂጁ ራሷን ስታ ሲያዩ ደነገጡ። አዳራሽ ውስጥ የነበሩ ፎቶግራፍ አንሺዎች የሚሆነውን ሁሉ በካሜራቸው ማስቀረት ቀጠሉ። የሊያን ፊት ግን ስለ ሂጁ ምን ያህል እንደደነገጠና እንደተጨነቀ በግልጽ ያሳይ ነበር። ጆንጉ በድንጋጤ ደርቆ ቆሞ ነበር። ሊያን በፍጥነት ሂጁን አቅፎ ከቤተ መንግስት ይዟት ወጣና ወደ መኪናው አስገባት። ጋዜጠኞቹ ወዲያውኑ ከበውት ድርጊቱ አደጋ ነው ወይስ የሆነ ሰው ሊጎዳ ታስቦ እንደሆነ ቢጠይቁትም እሱ ግን ጥያቄዎቹ ሁሉ ችል በማለት ቀጥታ ወደ ሆስፒታል አመራ። ጆንጉ ለረዳቱ የንጉሳዊ ጠባቂዎች ሆስፒታሉ እንዲጠብቁ ትዕዛዝ ሰጠው። ይህ በእንዲህ እንዳለ ሱንጉወን ስለሆነው ነገር በዜና ሲሰማ ሙሉ በሙሉ ደንግጦ ቆመ። ሊአን ሆስፒታል እንደደረሰ ሐኪሞቹ የሂጁ የደም ግፊት አተነፋፈስ በከፍተኛ ሁኔታ እንደቀነሰ ደረሱበት። በሚያሳዝን ሁኔታ ለመድኃኒት ምንም ምላሽ አልሰጠችም። የልብ ምቷም እየቀነሰ መጣ። በመጨረሻ ሐኪሙ ሊአን ከክፍል እንዲወጣ ጠየቀው። እሱም በከፍተኛ ሐዘን ውስጥ ለመቆም ተገደደ። ወደ መኖሪያ ቤቱ ስንመለስ የሂጁ ጻፊ ዶ አገልጋዮቹ ማንኛውም ነገር ባለበት ሁኔታ እንዲተው ታዘዘች። ሂጁ የተነካ ማንኛውም ልብስ ወይም የበላችው ምግብ በፍጹም መነካት የለበትም። አገልጋዮቹ ግራ ቢጋቡም ማንም ሰው ከመኖሪያ ቤቱ መውጣት እንደማይፈቀድለት ማብራራቷን ቀጠለች። ከዚያም አይኖቿ በንግስቲቱ ሰላይ ላይ ያረፉ። ሰላይዋም በግልጽ መደናገጥ ጀመረች። ሆስፒታል ውስጥ የሂጁ አባት ወንድምና ምራቷ ደረሱ። አባቷ ወዲያውኑ ስለሆነው ነገር ሊአን ይጠይቀው ጀመር። ነገር ግን ምንም ምላሽ ሳይሰጥ ሐኪሙ የደም ምርመራ ውጤቱን ይዞ ወጣ። ሐኪሙ በሂጁ ደም ውስጥ ዲኦክሲን የተባለ መርዝ እንዳገኙ ገለጸ። ይህም ብዙውን ጊዜ መደበኛ ያልሆኑ የልብ ምትን ለማከም የሚያገለግል ቢሆንም መጠኑ ሲበዛ ግን ገዳይ የሆነ መድኃኒት ነው። ይህን ሲል ሁሉም ደነገጡ። ሆኖም ሐኪሙ መርዙ ሙሉ በሙሉ ሳይሰራጭ በፊት ሊያድኗት እንደቻሉና በሰዓታት ውስጥ እንደምታገግም በፍጥነት ነገራቸው። የሂጁ ወንድም በንዴት ሁላችንም ከማስደንገጥ በፊት በእነዚህ በማይረጋጉ ቃላት መጀመር ነበረብህ ያለ በሐኪሙ ላይ ጮኸ። በዚያ ቅጽበት የአባቱ አይኖች ለሁሉም ነገር ሉሉን ተጠያቂ የሚያደርጉ ይመስል ወደ ሊአን ዞሩ። በመቀጠልም ሁሉንም ባስደነገጠ ሁኔታ በድንገት የሊአንን ፊት በጥፊ መተው። ንጉሳዊ ጠባቂዎቹ ወደ እሱ ቢሮጡም ሊያን ግን ባሉበት እንዲቆሙ አዘዛቸው። የአባቷን ንዴት አልበረደም። በልጁ ላይ የደረሰው ነገር ያለምንም ቅጣት እንደማይተው ተናገረ። ሊያን በረጋ መንፈስ ተስማምቶ ይህንን ያደረገው ሰው ራሱ በግል እንደሚበቀለው ቃል ገባለት። ትዕይንቱ በግልጽ ወደ ተረበሸችው ንግስት ይሸጋግራል። ረዳቷ ገብታ የልዕልቷን መመረዝ ዜና ነገረቻት። ንግስቲቱ የደነገጠች። በዚህ መሃል ጆንጉ በንዴት እየተንቀሳቀሰ ሊያንን ይፈልግ ነበር። በየቅጽበት ሂጁን መቼም ሊጠብቃት እንደማይችልና ለአንድ ቀን እንኳ ደህንነቷን ማረጋገጥ እንደማይችል ያውቅ እንደነበር በንዴት ተናገረ። ሊያን ግን እሱ በዚህ የተገኘው ለዚህ እንደሆነና አገልጋዮች ጀምሮ እስከ ንጉሳዊ ቤተ አባላት ድረስ እያንዳንዱ በጉዳዩ ላይ እጅ ያለበት ሰው እንደሚመረምር በረጋ መንፈስ መለሰለት። ጆንጉ የንጉሳዊ ቤተሰብ አባላት የመመርመር ሐሳብ ጥሩ ባይመስለውም ሊያን ግን በአቋሙ ጸንቶ በቤተ መንግስት ውስጥ ሙሉ ምርመራ እንዲደረግ በይፋ አዘዘ። ጆንጉ ለንግስቲቱ ሲነግራት ወዲያውኑ እምቢ አለች። እሱ ግን ድርጊቱ የተፈጸመው በቤተ መንግስት ውስጥ ስለሆነ ሁሉም ሰው እንዲመረምር ነገራት። ንግስቲቱ እሷን ለመመርመር በመዳፈራቸው ደነገጠች። ጆንጉ ይህ የልዑል ሊአን ትዕዛዝ መሆኑን አስረዳት።
እሷም በንዴት ሊአን ልዑል እንጂ ንጉስ እንዳልሆነ አስታወሰች። ጆንጉ ግን ሊአን የንጉሱ እንደራሴ በመሆኑ ስልጣኑ ፍጹም እንደሆነ መለሰላት። ቆይቶም ጆንጉ የጋዜጣዊ መግለጫ በመስጠት ሌሊቷ ሆስፒታል መግባቷንና በሰዓታት ውስጥ እንደምታገግም ለህዝብ አሳወቀ። ጋዜጠኞቹ ከድርጊቱ ጀርባ ሰው መኖሩን ሲጠይቁ ጆንጉ ምርመራው ከበፊቱ አረጋግጦ ሂጁ ሆን ተብሎ መርዝ እንደተሰጣት ገለጸ። በጉዳዩ ላይ እጃቸው ባሉበት ሰዎች ሁሉ ላይ ሙሉ ምርመራ እንደሚደረግና ምንም አይነት የውጭ ኃይል በውጤቱ ላይ ተጽዕኖ እንደማይፈጥር ቃል ገባ። ወደ ሉሉ መኖሪያ ቤት ስንመለስ የሂጁ ረዳት ጨምሮ እያንዳንዱ አገልጋይ ለምርመራ በቁጥጥር ስር ዋለ። በሂጁ የሆስፒታል ክፍል ውስጥ ሂዩን ከሂጁ ወንድምና ሚስት ጋር ተቀምጦ ነበር። ከንግግራቸው በመነሳት በታሪክ ለመጀመሪያ ጊዜ የንጉሳዊ ቤተሰብ አባላት እየተመረመሩ መሆኑን እንረዳለን። ሂዩን በእነሱ መገኘት በግልጽ ተበሳጭቶ መቼ እንደሚሄዱ በቀጥታ ጠይቃቸው። የሂጁ ወንድም ግን አባታቸው ስለ እሷ ስለሚጨነቅ ሂጁ እስክትነቃ ድረስ እንዲቆዩ እንዳዘዛቸው ነገረው። ልክ በዚያ ቅጽበት ሂጁ በመጨረሻ ነቃች። ሁሉም በደስታ ተሞሉ። በዚህ መሃል ሊያን አሁንም ቤተ መንግስቱ ምርመራውን እየመራ እያለ አገልጋዩ እየሮጠች መጣ ሂጁ መንቃቷን ነገረችው። ሊያን ወዲያውኑ ወደ ሆስፒታል ሮጠ። ባያ ቅጽበት በሰዎች ሁሉ ፊት አጥብቆ አቀፋት። አሁን እሷ ሚስቱ ናት። እያለቀሰ ደህና መሆኗን ጠይቃት። ሂጁ እሱ እያለቀሰ በማየቷ ደነገጠች። ሊያን እሷን ለዘላለም ያጣት መስሎት እንደነበር ተናገረ። ሂጁ በለስላሳ ድምፅ አጽናናችውና አሁን ደህና መሆኗን ነገረችው። ምን እንደተፈጠረ ብትጠይቀውም እሱ ምላሽ ከመስጠቱ በፊት ለምርመራው የሊያንን ቃል መቀበል ስላለባቸው ጆንጉ ወደ ክፍሉ ገባ። ሊያን ወጣ። ነገር ግን ሂዩን ከሂጁ ጎን እንዲቆይና በፍጹም ለብቻዋ እንዳይተዋ ታዘዘው። ሂዩን እንደሚጠብቃት አረጋገጠለት። በምርመራው ወቅት መኮንኑ ለሊአን በሂጁ ላይ የተለየ ምልክት አስተውሎ እንደሆነ ወይንም የሆነ አይነት በሽታ እንደነበረባት ጠየቀው። ሊያን መኮንኑ የሐኪሙን ሪፖርት እንኳ አንብቦ እንደሆነ ጠየቀው። በመቀጠልም መኮንኑ ሊያን እሷን ለመመረዝ የተጠቀሙበትን ንጥረ ነገር ያውቀው እንደሆነ ጠየቀው። ሊያን ለጥቂት ዝም ካለ በኋላ እሱ ራሱ አልፎ አልፎ የሚወስደው መድኃኒት ስለሆነ እንደሚያውቀው አመነ። ወደ ሂጁ ክፍል ስንመለስ እሷ በሰርጉ ስነ ስርዓት ወቅት ከተሰናከለች በኋላ ብርጭቆቹ በአጋጣሚ እንደተቀያየሩና እሷ የሊያንን ብርጭቆ እንደተጣች ለጆንጉ ስትነግረው ሁሉንም አስደነገጠች። እውነተኛው ኢላማ እሷ ፈጽሞ እንዳልነበረች የተረዳችው ያኔ ነበር። የሆነ ሰው ሊገድል የፈለገው ሊያንን ነበር። ሂጁ ወዲያውኑ ለእሱ በከፍተኛ ሁኔታ ፈራች። አሁን አደጋ ላይ መሆኑን ስላወቀች እሱን ለመሄድ ፈለገች። ይህ በእንዲህ እንዳለ በምርመራው ወቅት ሊያን እውነተኛው ሰለባ እሱ እንደነበር አስቀድሞ ያውቅ እንደነበር ግልጽ ሆነ። መርዙ እሱ ራሱ ጠጥቶት ቢሆን ኖሮ አይተርፍም ነበር። ወደ ሆስፒታል ስንመለስ ሂጁ ከክፍሏ ለመውጣት ብትሞክርም ይሁን መንገዷን ዘግቶ ይህ የልዑሉ ትእዛዝ መሆኑን ነገራት። የሷ ደህንነት ከማንኛውም ነገር ይቀድማል። በመቀጠል ጆንጉ ደርሶ እሱ ራሱ ሄዶ ሊያንን እንደሚያየውና እሷ ወደ ክፍሏ ተመልሳ ማረፍ እንዳለባት ነገረው። ታሪኩ ወደ ንግስቲቱ ይሸጋገራል። ረዳቷ የልዑሉን መኖሪያ ቤት አስቀድሞ የተበረበረ መሆኑን ነገረቻት። ሌላው ቀርቶ የተሳፈሩባቸው መኪኖች ጭምር እየተመረመሩ ነበር። ምርመራው ካለቀ በኋላ ሊያን ወደ ሆስፒታል ተመልሶ ጆንጉ እዚያ ሲጠብቀው አገኘው። ጆንጉ ወደ ቤተ መንግስት መመለስ እንዳለበት ነገረው። ሊያን ሚስቱ ሆስፒታል መተኛቷን በመግለጽ ጥሏት እንደማይሄድ በግልጽ እምቢ አለ። ጆንጉ ቤተ መንግስቱ በአሁኑ ሰዓት ለእሱ ይበልጥ ደህንነቱ የጠበቀ መሆኑን በተለይ ሚጁ ነገ ከሆስፒታል ወጣ እዚያው እንደምትመለስ አስረዳው። ወደ ሊያን ጠጋ ብሎ እዚያ ለሚሆነው ነገር ሁሉ ቁጥጥሩ በእጁ ለማድረግ አስፈላጊ መሆኑን በቀስታ ነገረው። ሊያን በመጨረሻ ተስማምቶ ወደ ቤተ መንግስት ተመለሰ። እዚያ እንደደረሰም ዋና አገልጋዩዋ የንጉሳዊን ጥበቃ እንድታጠናክርና ብዙዎቹን አገልጋዮች እንድትቀይር አዘዛት። ምንም ቢፈጠር ሚስቱን እንደሚጠብቃት በይፋ ተናገረ። በማግስቱ ጠዋት ሂጁ ከሐኪሙና ከሂዩን ጋር ከክፍሏ ውስጥ ነበረች። የወንድሟ ሚስት ስትደርስ ሂጁ ወዲያውኑ ለምን እንደገና እንደመጣች ጠየቀቻት። እሷን ለመጠየቅ እንደመጣችና ሊያንና የሂጁ አባት ከጎኗ እንድትቆይ እንደጠየቁ ነገረቻት። ሂጁ ሊያን ስለ እሷ መቆርቆሩን ስትሰማ በውስጧ ደስታ ተሰማት። ሐኪሙ ወደ ቤተ መንግስት ከተመለሰች በኋላ ክትትል የሚያስፈልጋት ቢሆንም የሂጁ ጤንነት መሻሻሉን ተናገረ። ከጥቂት ጊዜ በኋላ ሂጁ በጋዜጠኞች ፊት የታመመች ለመምሰል ሆን ብላ ሜካፕ ተቀባች። ምክንያቱም ሚዲያዎቹ ጤነኛ ሆና ካዩት ሁሉም ነገር አስመስለዋለች ብለው እንደሚከሷት ታውቃለች። ምራቷ በካሜራዎቹ ፊት አዛዛኝና ደካማ መስላ እንድትታይ መከረቻት። ሂጁ ምክሩን ፍጹም በሆነ ሁኔታ ተገበረችው። ወደ ውጭ በወጣችበት ቅጽበት በደካማ ሁኔታ ታስል ነበር። ፎቶቿም በየቦታው ተሰራጩ። እጅግ በጣም ደካማና ምስኪን ትመስል ነበር። ኩባንያዋ ወዲያውኑ የህዝብን እዝነት ለማግኘት ምስሎቹን ተጠቀመባቸው። እሷን በጨካኙ ቤተ መንግስት ውስጥ እንደታሰረች ምስኪን ልጅ አድርገው አቀረቧት። ብዙም ሳይቆይ የህዝብ አስተያየት ወደ እሷ ወገን ዞረ።
ንግስቲቱን ጨካኝ አድርገው የሚከሱ ታሪኮች ተሰራጩ። ንግስቲቱ ራሷ ጽሑፎቹን አንብባ ዝም ብላ ሳቀች። ሂጁ ወደ ቤተ መንግስት ስትመለስ ንግስቲቱ እሷን ለመቀበል ወደ ውጭ ወጣች። ንግስቲቱ ለደህንነቷ ሲባል የምትበላው እያንዳንዱ ምግብ አሁን በጥንቃቄ እንደሚቀርብ ነገረቻት። ሂጁ ግን እሷን ሙሉ በሙሉ ችላ በማለት በቀጥታ ወደ ክፍሏ አመራች። ወደ ውስጥ ስትገባ ወጣቱ ንጉስ ተጨንቆ ስለነበር እየጠበቃት አገኘችው። ሂጁ አጽናናችውና እውነቱን ለመናገር ፍቃደኛ አልሆነችም። በምትኩ የሆድ ህመም ብቻ እንደነበረባትና ይህም ራሷን እንድትስት እንዳደረጋት ተናገረች። ብዙም ሳይቆይ ሊያን ደርሶ ወጣቱን ንጉስ ሰላም ካለው በኋላ ወዲያውኑ ወደ ሂጁ ክፍል ማን መግባት እንዳለበትና እንደሌለበት ለዋናው አገልጋይዋ ጥብቅ መመሪያ ሰጠ። ሂጁ በማያልቁት የጥበቃ ትእዛዞች ተጨነቀች። በመጨረሻም በለስላሳ ድምፅ ወደ ሊያን እያየች ለብቻቸው መሆን ይችሉ እንደሆነ ጠየቀችው። የእሱ አስተያየት ሁኔታውን የሚከታተሉት ሁሉ በተለይም ሊያን ራሱን ነካው። እሱም ወዲያውኑ ተረብሾ ሁሉም ሰው ክፍሉን ለቆ እንዲወጣ አዘዙ። ለብቻቸው ሲቀሩ ሂጁ እውነተኛው ሰለባ እሱ ስለሆነ እነሱ እሷን ሳይሆን እሱን መጠበቅ እንዳለባቸው ነገረችው። ሊያን አስቀድሞ እንደሚያውቅ በረጋ መንፈስ መለሰላት። እሱ እንዲመረጋጋቱ አስገረማት። ሊያን እሱ ሊደነግጥ የሚችለው እሷ በእውነት አደጋ ላይ ብትሆን ብቻ እንደሆነ አብራራላት። ሂጁ በእውነት ለሱ ስለፈራች አይኖቿ በእንባ ተሞልተው በድንጋጤ በትኩረት ተመለከተችው። ለሱ ያላትን ከፍተኛ ፍርሃት ለመደበቅ እየሞከረች በቅስታት መታው ጀመር። በሱ ላይ እንዳሽ ነገር ቢከሰት መቼም የመፈታት እድል እንደማታገኝ ነገረችው። ሊያን በንግግሯ በቀስታ ሳቀ። በተመሳሳይ ጊዜ በጆንጉ ቢሮ ውስጥ ከሰርጉ ብርጭቆ የተወሰደው የላቦራቶሪ ምርመራ ውጤት በመጨረሻ ደረሰ። በሂጁ ላይ ጥቅም ላይ የዋለው ያው መርዝ በብርጭቆ ውስጥ እንደነበር አረጋገጡ። ጆንጉ ወዲያውኑ ሂጁ ሆስፒታል የተናገረችውን አስታውሶ ሊያን በእውነት አደጋ ላይ መሆኑን ተረዳ። ቆይቶም የንግስቲቱ ሰላይ ወደ ጆንጉ ቢሮ ገባች። በዚህ መሃል ቤተመንግስቱ ውስጥ ሂዩን ከሂጁ ረዳት ጋር አብረው እየተራመዱ ስለ ህይወቱ በነፃነት ያወሩ ነበር። የሂጁ ረዳት ለሱ ስሜት ማሳደር እንደጀመረችና እሱም ተመሳሳይ ስሜት እንዳለው ግልጽ ሆነ። በማግስቱ ሁሉም በአንድ ወቅት ሊያንና ሂጁ ተማሪ በነበሩበት ትምህርት ቤት ለሚደረግ የትምህርት ዕድልና የሽልማት መስጫ ፕሮግራም ለመገኘት ተዘጋጁ። ሂጁ የመክፈቻ ንግግር እንድታደርግ ታቅዶ ነበር። እንደተለመደው ሂዩን በማያልቁ ንጉሳዊ የጥበቃ መመሪያዎች ቢያስጨንቃትም ከሊያን ጋር እንደደረሰች ወዲያውኑ መመሪያዎቹን ችላለቻቸው። በተመሳሳይ ሰዓት በጆንጉ ቢሮ ውስጥ ረዳቱ በድንገት እንደሚያስደነግጥ ነገር አሳየው። ይህም ትልቅ ችግር መፈጠሩን ግልጽ አደረገ። ወደ ፕሮግራሙ ስንመለስ ሊያንና ሂጁ ጠቅላይ ሚኒስትር ጆንጉ እንደሚዘገይ ተነገራቸው። ሂጁ ንግግሯን ጀመረች። ለተማሪዎቹ በጨዋታና በቀልድ ታወራ ነበር። ተማሪዎቹም ለደግነቷና ለቀልዷ በደስታ ምላሽ ሰጡ ነበር። በድንገት ሂዩን በስልኩ ላይ መልእክት ደረሰው። ባነበበው ቅጽበት ፊቱ ገረጣ። ወዲያውኑ ለሊያን አሳየው። የሱ ምላሽ በተመሳሳይ መልኩ የሚያስፈራ ነበር። በዚህ መሃል ሂጁ ተማሪዎቹ በድንገት ትኩረታቸው ሲበታትና እርስ በርሳቸው ሲንሾካሾኩ እስክስታስተውል ድረስ ንግሯን ቀጠለች። ከዚያም ያለምንም ማስጠንቀቂያ በርካታ የጋዜጠኞች ስብሰባ ወደ ውስጥ ሰብረው በመግባት በእሷና በሊያን መካከል ተደረገው ጋብቻ ስምምነት ጠየቋት። ሂጁ ደንግጣ በፍርሃት ወደ ኋላ ፈገፈገች። ሊያን ግን ወዲያውኑ ከፊቷ በመቆም በሰውነቱ ከለላት። ወደ እሱ ብቻ እንድታይና በዙሪያ ያለውን ነገር ሁሉ ችላ እንድትል ነገራት። ከዚያም እጇን ይዞ ከግርግር ውስጥ ይዟት ወጣ። የሚቀጥሉ ክፍሎች እንደወጡ ወዲያውኑ እናቀርባለን። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። መልካም ጊዜ